ሰላም እንደምናላችሁ ክቡራትና ክቡራን፣ ዛሬ ይዤላችሁ የቀረብኩት ደግሞ ከሰሞኑ ወደ ሀገራችን ከገቡ ስመ ገናና ከሆኑ የኤሌክትሪክ መኪኖች መካከል አንዱ የሆነውን ነው። ይህም ቴስላ ሞዴል ዋይ ይባላል። ይህ ተሽከርካሪ ብዙሃኖች በጣም የምንወደው ተሽከርካሪ ነው። የኤሌክትሪክ መኪና የሚመቻችሁ ነገር ካለ የቴስላን አለማንሳት እንግዲህ ኃጢአት ነው የሚሆነው እና በዛሬው ዝግጅታችንም ይህ ተሽከርካሪ ምን አይነት ተሽከርካሪ ነው፣ ሀገራችን ውስጥ ገብቷል እና ይህ ተሽከርካሪ በምን ያህል ብር ይሸጣል፣ ምን የተለየ ነገር አለው፣ እንዲሁም ደግሞ ስለ መኪናው በደንብ የተብራሩ መረጃዎችን ይዤላችሁ የቀረብኩት አዶኒያስ ነኝ። ከመረጃዎቹ ጋር አብራችሁ ቆያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወል ምልክቱን ይጫኑ። ቴስላ ወደ ሀገራችን ከገባ ትንሽ ቆየት ብሏል። እውነት ለመናገርም የመጀመሪያ ከነ የሚባሉት ከነ ቮልክስቫገን ID.6 ጋር የራይድ ባለቤት አስገብታው እንደነበር ብዙዎቻችን የምናስታውሰው ነው። ቴስላ ሞዴል ኤስ የሚባል እንዲሁም መኪናው ሞተር የለውም፣ የነዳጅ ሞተር የሌለው መኪና እንዴት አድርገን እናስገባ በሚል ኦልሞስት 3 ወር 4 ወር ፖርት ላይ ቆሞ እንደነበርም መነጋገሪያ እንደነበርም የምናስታውሰው ነው። አሁን ግን ጊዜው ተቀይሮ ብዙሃን የኤሌክትሪክ መኪኖች እንዲገቡ መስመር የከፈተ ተሽከርካሪ ነው ቴስላ ወደ ሀገራችን ከገባ በኋላ ብዙ ሞዴሎች አሉት። ሞዴል ኤክስ አለ፣ ሞዴል ዋይ አለ፣ ሞዴል ኤስ አለ፣ ሞዴል ስሪ አለ። አሁን ደግሞ የ2025 ሞዴል ዋይ ሞዴሉ ወደ ሀገራችን ገብቷል። ቴስላ ሞዴል ዋይ የምንለው ሞዴላቸው በጣም ለየት ያለና የሚያምር ነው። ከዚህ በፊት ከነበረውም ብዙ ነገሩ የተሻለ አድርገው አቅርበውታል። የተሽከርካሪ በኢንተራል ኮዱ ማለትም ቴስላ መኪናውን በሚያመርቱበት ጊዜ ጀምፐር ብለውት ነበረ። ከዛ በኋላም የተባለበት ምክንያት ገልጸዋል። በዋነኝነት ኤሮዳይናሚክ እንዲሆን መኪናው በቀላሉ አየር መሰንጠቅ እንዲችል እንዲሁም ደግሞ ድምፅ እንዲቀንስ እንዲሁም ዘመናዊ ቴክኖሎጂዎችን የታጠቀ እንዲሆን በማሰብ ብዙ ስራዎች ሲደረጉለት ቆይተዋል። እነዚህ መኪኖች የተለያዩ አማራጮች አሉት። እነዚህም ባለ አንድ ሞተር፣ ባለ ሁለት ሞተር እየተባሉ ብዙ አማራጮች ገብተው እንመለከታለን። በሀገራችን ግን በአሁኑ ሰዓት ላይ ለገዛ ብላችሁ ብራችሁን ይዛችሁ ብትወጡ የምታገኙት ቤዚክ የሚባለውን ነው። እነዚህም ሬር ዊል ድራይቭ ሲንግል ሞተር ናቸው። ባትሪያቸውም ከሌሎቹ ጋር ተመቀራራቢ የሆነ ነው። በጣም ከፍተኛ ልዩነት የላቸው። መኪኖቹ 517 ኪሎ ሜትር መጓዝ የሚያስችላቸው ባትሪ የተገጠመላቸው ሲሆን ከ0 100 ኪሎ ሜትርም በ6.8 ሰከንድ ውስጥ መድረስ የሚችሉ ተሽከርካሪዎች ናቸው። ቶፕ ስፒድም ቢሆን የዋዛ መኪኖች አይደሉም። እስከ 201 ኪሎ ሜትር በሰዓት መጓዝ ይችላሉ። ታዲያ መኪናው ምን አይነት ተሽከርካሪ ነው ካላችሁኝ፣ እነዚህ ተሽከርካሪዎች ወደ ኤስዩቪም ይወስዳቸዋል፣ ወደ ሲዳንም ይወስዳቸዋል። መሀል ላይ ያሉ ተሽከርካሪዎች ናቸው። ርዝመቱ የተሽከርካሪ 4.7 አካባቢ ነው። ስፋቱም ቢሆን 1.9 ነው። እንዲሁም ቁመቱን በምናይበት ጊዜ 1.6 ሜትር የሆነ ነው። ይህ እንግዲህ ቀላል የሚባል አይደለም። እነዚህ መኪኖችም በሰባት ሰው ማስቀመጥም ይችላሉ፣ 5 ሰው መጫን ይችላሉ። ሰባቱ ኦፕሽናል ነው። ከፍተኞቹ ትሪም ሌቭል ላይ እንደ ኦፕሽን የሚመጡ ናቸው። በዋነኝነት ቴስላ እንደገለጠው ከሆነ ደግሞ ይህን ተሽከርካሪ በዋነኝነት ለኤሮዳይናሚክስ የታሰበ ነው። ማለትም በቀላሉ አየር መሰንጠቅ የሚችል ስለሆነ በትንሽ ቻርጅ ብዙ ኪሎ ሜትር መጓዝ እንዲችል የሚያስችለው ተብሎ የተሰራ ነው። ኢንፎቴመንት ስክሪን እንዲሁም ደግሞ ውስጥ የገጽታው ምን ይመስላል ካላችሁኝ፣ ወደ መኪና ውስጣዊ ገጽታ ስንገባ መኪኖቹ ልዩነት አላቸው። ስታንዳርድ ትሪም አላቸው። እንዲሁም ደግሞ ሃየር ትሪም የምንላቸው ደግሞ ከፍተኞቹ ትሪም ሌብል የምንላቸው አለ። ዝቅተኞቹ ላይ ቤዚክ ፈንክሽናል ነገሮችን የሚይዘው ነገር ግን ቤዚክ ስላችሁ በቴስላ ስታንዳርድ ነው እንጂ እንደነ ሌሎቹ ተሽከርካሪዎች ቤዚክ ስታንዳርድ አይደለም። ትንሽ ብዙ ነገሮቹ የተሟላ ነው። የመኪናው ኢንፎቴመንት ስክሪን ባለ 15 ኢንች ኢንፎቴመንት ስክሪን ተገጥሞለታል። ይህ እንግዲህ ብዙ ነገሮችን መቆጣጠር የሚችል የመኪናውን እውነት ለመናገር ጭንቅላቱን ይቆጣጠራል ማለት ማካበድ አይሆንም። የተሽከርካሪ ብዙ ነገሩን እያንዳንዷን ነገር የምትቆጣጠሩት በዚህ ስክሪን አማካኝነት ነው። ከዚህም በመውሰድ ነው ብዙዎቹ የቻይና መኪና አምራች ድርጅቶች የተለያዩ ፊቸሮችን እየጨመሩ የመጡት። በተለይ በአንድ ስክሪን ብዙ ነገሮችን ወደ መቆጣጠር ወደሚለው የመጡ ያሉት ከቴስላ በመውሰድ ነው። ሌላ ቴስላን ስገዙ ደግሞ የምታገኙት ነገር አለ። ይህም ደግሞ የመኪናው መስታወቶች ብዛት ነው። የመኪናው መስታወት ራሱ እንደምትመለከቱት ጣራው ራሱ በጣም ተለቅ ያለ ፓኖራሚክ ሰሩፍ ተገጥሞለታል። እንዲሁም ከፍተኛ ብርሃን ወደ ውስጥ ማስገባት የሚችል አይነት ዲዛይን እንዲኖረው ተደርጎ ነው የተሰራው። የመኪና ወንበሮቹ የተለያዩ አማራጮች አሉ እንደናንተ ምርጫ። ኢቭን ሌዘሩ ራሱ የእናንተ ፍላጎትን ያሟከለ መሆን አለበት። እነዚህ መኪኖች ላይ ዲጂታል የሆኑ ኮንትሮሎች፣ ሁሉ ነገሮች ተካተውለታል። ኦዲዮ ሲስተሙ በጣም አስገራሚ የሆነ ነው። ባለ 7 ስፒከር ተገጥሞለታል። እንዲሁም ፕሪሚየም ሴታፕ የሆነ ሃይ ትሪም ላይ ታገኛላችሁ። ፕሪሚየሞቹን በሃይ ትሪም ሌቭል ላይ ማለት ነው። እነዚህ መኪኖች ላይ በዋነኝነት ያላቸውና የሚታወቁበት ነገር አለ።
አውቶ ፓይለት። ይህ ምንድነው? የድራይቪንግ አሲስት ፊቸሮቹ ሲሆኑ እንደ አዳፕቲቭ ክሩዝ ኮንትሮል ነው። ከዚህ በተጨማሪም ሌን ኪፕ አሲስትን አንድ ላይ የያዘ ነው። ነገር ግን እንደ ትሪም ሌቭሉ ልዩነት እንዲኖረው ማድረግ ይቻላል። ለምሳሌ ዝቅተኞቹ ትሪም ሌቭል ላይ በሚመጡበት ጊዜ አዳፕቲቭ ክሩዝ ኮንትሮሎችን እናገኛቸዋለን፣ ቤዚክ አውቶ ፓይለት ማለት ነው። ነገር ግን አውቶ ስቴር አይኖራቸውም። ይህ ምንድነው? መኪናው በራሱ ጊዜ መሪ የማዞር አቅም እንዲኖረው የሚያስችለው ነው። አውቶ ስቴር ምንላቸው የፊቸሮቹ ማለት ነው። ይህ እንግዲህ ቤዚክ ምንለው ትሪም ሌቭል ላይ ኢንክሉድ አይደረግም፣ አይካተትም ማለት ነው። እንግዲህ እንደናንተ ፍላጎት ነው። ከዚህ በፊት የነበሩት ሞዴል ዋይ ተሽከርካሪዎች እንደምናውቃቸው በዋነኝነት ለየት ያለ ዲዛይን ብቻ አይደለም፣ በሴፍቲ ደረጃም ከፍተኛ ሴፍቲ ስታንዳርዶችን ያሟሉ ተሽከርካሪዎች ናቸው። እነዚህ መኪኖች ላይ የተገጠመላቸው ኤርባጎች እንዲሁም ደግሞ ሴፍቲን ሴንስ የሚያደርጉ የሴፍቲ ፊቸሮች መኪናው በቀላሉ አደጋ እንዳይደርስበት እንዲሁም ደግሞ ለምሳሌ ወደ ከርብ ላይ ለመገልበጥ እንኳን ቢደርስ ሳይገለበጥ እንዲመለስ የሚያስችሉ ዘመናዊ፣ አስደሳች እንዲሁም ደግሞ ደህንነትን የሚጠብቁ ፊቸሮችን በሙሉ ያሟላ ናቸው ቴስላ ሞዴል ዋይ ተሽከርካሪዎች። ታዲያ ቤዚክ ስታንዳርዱ አሁን ሀገራችን ላይ የምታገኙ ተሽከርካሪ ስገዙ ምን አይነት ጥቅም ታገኛላቸው፣ ምን ነገሮች ደግሞ ይቀሩባቸዋል ከፉል ኦፕሽኑ አንጻር የሚሉትን አንድ ባንድ እንመልከት። ፕሮ ነገሮቹ ማለትም ጥሩ ነገሮቹ የምንልባቸው እነ ተሽከርካሪዎች አፎርደብል ናቸው። ማለትም ከሌላዎቹ ከፉል ኦፕሽን ከሆኑ ቴስላዎች አፎርደብል ናቸው እነዚህ። ከዚህ በተጨማሪ ደግሞ ሬንጃቸውም ጥሩ የሚባል በአንድ ጊዜ ረዘም ያለ ኪሎ ሜትር መጓዝ የሚያስችሉ ናቸው። መኪኖቹን በምንጠቀምበት ጊዜ ቻርጅ ለማድረግ ለሌሎች ነገር የምናወጣቸው ነገሮች ዝቅተኛ ነው። ሌላኛው ደግሞ እነዚህ መኪኖች ላይ ቢኖር ጥሩ ነበረ የሚያስብሉ ደግሞ አንዳንድ ነገሮች አሉ። ለምሳሌ ስታንዳርዱን በምገዙበት ጊዜ አውቶ ስቴር ምንለውን እንደ ስታንዳርድ አታገኙትም፣ ምክንያቱም ቤዚኩ ላይ ተካቶ ስለማይመጣ ማለት ነው። እንዲሁም ደግሞ ዝቅተኞቹ ላይ ፓናሮሚክ ግላስ ሰሩፍ ማለት ነው የመስታወት ሰሩፍ አይኖራቸውም። ይህ ምንድነው? ከፍተኞቹ ትሪም ሌቭል ላይ ከፍ ስንል የምናገኛቸው ናቸው። እንዲሁም ደግሞ ስፖኪዎቹ እንመልከት። የመኪናው ስፖኪዎቹ ራሱ ማኑዋሊ የሚታጠፉ የሚዘረጉ ነው የሚሆኑት አብዛኞቹ ዝቅተኞቹ ትሪም ሌቭል ላይ፣ ከፍተኞቹ ላይ ግን ሙሉ ለሙሉ ኤሌክትሪካሊ አጀስተብል የሚሆኑበት አማራጭ አለ። ታዲያ እነዚህ ተሽከርካሪዎች ዋጋቸው ምን ያህል ነው ከማለታችን በፊት እነዚህ መኪኖችን በዋጋ የሚወዳደሩ ተሽከርካሪዎች እንዲሁም በፊቸር የሚወዳደሩ ተሽከርካሪዎች እነማን ናቸው የሚሉትን ብናይ ጥሩ ነው። ከተሽከርካሪ ጋር ኦልሞስት ሊቀራረቡ የሚችሉት እንደነ BYD ሶንግ ኤል የምንላቸው ተሽከርካሪዎች አሉ። ሀገራችን ላይ ብዙ ፌመስ ሰዎች ራሱ የሚያሽከረክሯቸው ተሽከርካሪዎች አሉ። ከነሱ አንጻር እነዚህ መኪኖች ትንሽ ዋጋቸው ወደድ ይላል። የተሽከርካሪ ምን ያህል የመሸጫ ዋጋ ወጣለት? በ14 ሚሊዮን የኢትዮጵያ ብር የመሸጫ ዋጋ ወጥቶለት የምናገኘው ተሽከርካሪ ነው። ነገር ግን BYD ሶንግ ኤል ከዚህ ትንሽ ቀነስ ብሎ የምናገኛቸው ነገር ግን ብዙ ፊቸሮችን ያካተቱ ሆኖ የምናገኛቸው ተሽከርካሪዎች ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ እንዲሁም ደግሞ ሌሎች ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።